የመጀመሪያ ጊዜ እግዚአብሔር ለአገልግሎት ሲጠራኝ እንደዚህ አለ። ጭቃ አለ በማህተብ ሲረገጥ እንደሚለወጥ እንዲሁ አለ። ምን ማለት መሰለ? የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር እኔ በጣም ነው ይሄን ቃል ሞድ። የማህተብ ቀለም በማህተብ ሲረገጥ ቅድም ቀለም የነበረው ማህተቡ ከረገጠው በኋላ ግን በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ማህተብ ቀለሙ ፊደል ይሆናል። ቀለሙ ፊደል እንዲሆን መረገጥ አለበት። አንድ እጅ ሊያልፍበት ይገባል። የሚነበብ እንዲሆን ምስክርነት እንዲኖራችሁ የምትነበቡ እንድትሆኑ ትውልድ የሚያነባችሁ መልእክት ከውስጣችሁ እንዲወጣ ነው። ጫናው የምታልፉበት ፕሬዠር፣ የምታልፉበት ጥያቄ፣ የምታልፉበት ብቸኝነት፣ ችግር፣ ወጀቡ የምትነበቡ እንድትሆኑ ነው እንጂ ዝም ብሎ አይደለም። እያንዳንዱ መጥቷችሁ የሚያልፍ ነገር ታሪክ ከውስጣችሁ አውጥቶ ያልፋል እንጂ ዝም ብሎ ተረት ሆኖ የሚቀር ጉዳይ እንዳይመስል። ውሃ ወደ ነዳጅነት የሚቀየረው በእርዝኩክ ነው። ሃይ ፕሬሸር ኤችቶን ነው ወደ ነዳጅነት የሚቀየረው። ምድር ስትንቀጠቀጥ የመሬት መንቀጥቀጥ ነው ነገር ይቀይራል። ማዕበል ውስጥ ናችሁ፣ ችግር ውስጥ ናችሁ፣ አድራሻ ይቀይራል። እሱ አሪፍ ገፊ ይስጣችሁ እግዚአብሔር። ልክስክስ ገፊ አይስጣችሁ እግዚአብሔር። በህይወቴ ከምጠላው ነገር አንዱ ልክስክስ ገፊ ነው። ሎክፎ ሚተው ገፊ አይስጣችሁ። ከገፏችሁ ቆንጆ ቆንጆ ጡንቻ ያለው ይግፋችሁ። አሽቀንጥሮ የሚገፋችሁ አድራሻችሁን የሚቀይር በህይወታችን ውስጥ ማዕበል አለ። በቢዝነሳችን፣ በስራችን፣ በአገልግሎታችን ውስጥ ማዕበል አለ። አት ዘ ሴም ታይም የማዕበሉ ጌታ አለ። ይሄንን አረጋግጠን ነው የምንኖረው። ፍርሃት አለ፣ የሚያበረታ ድምጽም ደግሞ አለ። ወደ ህይወታችን ሞት ሊመጣ ይችላል። ሞትን ወደ ህይወት የሚቀይረው ጌታ ደግሞ ከኛ ጋር አለ። ይሄ አባታችን ሰልፉን ለራሱ ወስዶ ድሉን ለኛ እየሰጠ በድል ከፊታችን እየቀደመ በምርኮ የሚያስከትለን ጌታ አለ። በህይወታችን ሰልፍ የለም አላለም። በህይወታችን ሰልፍ የለም አላለም። በህይወታችን ሰልፍ አለ። አምላካችን ግን ተዋጊ ነው። ተዋጊ ነው ብለን ስንል ጦርነቱን ለራሱ ድሉን ለልጆቹ ያደርጋል። እሱ በድል ይወጣል፣ ልጆቹን በምርኮ ያስከትላል። ይሄ ዓመት ሳያልቅ ህይወታችሁ በምርኮ ይሞላል። ጠላታችሁ የወሰደባችሁን ይጥለዋል። የተዋጣው ነገር ይተፋል። እግዚአብሔር ከፊታችኋል። እግዚአብሔር ከፊታችኋል። ሰባሪው እየሰበረ ተብሎ እንደተጻፈ እግዚአብሔር ከፊታችኋል። እግዚአብሔር ከፊት ካለ ድል አለ። እግዚአብሔር ከፊት ካለ ማሸነፍ አለ። ነጭ ጥርሳችሁ ነጭ ሸሚዛችሁን ሲያዩ ችግር ያለባችሁ የማይመስላቸው በጣም ብዙ ሰዎች አሉ። ወዳጆቼ ህይወት ሲኖር በእንባ ነው፣ ሲተረክ ነው በሳቅ። ስታወሩት በሳቅ ስላወራችሁት ነው ሸክም የሌለባችሁ የመሰለው። ስትኖሩት በእንባ የኖራችሁትን ነው ስታወሩት ታውቃላችሁ። ህይወታችሁን ስትኖሩት ሰከንድ ሰዓታቶች ይሆናሉ። ሰከንዶች አይመሽም፣ አመታቶች አይሄዱም። እና ካለፋችሁት በኋላ ግን የ20 ዓመቱን የ10 ዓመቱን የ5 ዓመቱን የህይወታችሁን ማዕበል እንደ ቀልድ ስትተርኩላቸው ባጭር ተጀምሮ ባጭር ያለቀ ይመስላችኋል። አይደለም። ባጭር ተጀምሮ ባጭር ያለቀ የህይወት መንገድ አይደለም የመጣችሁት። በጣም ከባባድ የህይወት መንገዶችን ተጉዛችኋል። እና ህይወት በእንደዛ አይነት መልኩ የተሞላች ነች። ከመዛሙርቱ ምሽት ላይ ቀኑ ሲመሽ ነው ጌታ ኢየሱስ እንሻገር ያላቸው። በምሽት ማዕበል በባህር ላይ የሚሰለጥንበት ጊዜ ነው አንደኛ። ሁለተኛ ደግሞ መንገድ አይደለም በባህር ላይ በማታ በመሬት ላይም በማታ ያስቸግራል። ሐዋሳ ለመሄድ አሁን ብትሄዱ አይመቻችሁ። ጠዋት ብትሄዱ ነው ሴፍ። ቀን ሳለ ነው መንገድ ሴፍ የሚሆነው። በማታ መንገድ አይደለም በባህር ላይ በመሬት ላይ በምድር ላይ ሴፍ አለ። ባህሩ ደግሞ እንደ መሬት የረጋር ይነቀነቃል። ስለዚህ አዋቂ የሰጠው ምሪት አይመስል፣ ማቹርድ የሆነ ሰው የሰጠው ጉዞ አይመስል። ወዳጆቼ ያ ጉዞ የነበረበት ወቅት ጨለማ ነው። ጨለማ አንድ እውነት ልንገራችሁ፣ ነገራችሁን ይደብቀው ይሆናል እንጂ ነገራችሁን አይወስደው። በጨለማ ውስጥ ነገራችሁ ይሰወር ይሆናል እንጂ በጨለማ ውስጥ ነገራችሁ አይጠፋም። አሁን በህይወት ጨለማ ውስጥ ነው እያለፍኩ ያለሁት ካላችሁ አንድ እውነት ልንገራችሁ፣ የትኛውም የእናንተ ጉዳይ የብርሃን ሲዝን እስኪመጣላችሁ ድረስ አይወሰድባችሁ። እናንተ በመከራ ውስጥ ታልፉ ይሆናል፣ በፈተና ውስጥ ታልፉ ይሆናል። እናንተ ከምታልፉበት መከራና ፈተና በላይ በመከራና በፈተና ውስጥ የሚያልፉ ሰዎች እንዳሉ ማወቅ አለባችሁ። የእናንተ መከራ ብቻ የመጨረሻ መከራ እንዳልሆነ ማወቅ አለባችሁ። የእናንተ ችግር ብቻ የመጨረሻ የችግር ጥግ እንዳልሆነ መረዳት አለባችሁ። መጽሐፍ ሲናገር ምንድነው የሚለው? ለማልቀስ እንኳን ጉልበት እስኪያጡ ድረስ ነው። አየ አንዳንድ ሰዎች ከችግራቸው ጥልቀትና ክብደት የተነሳ ከደረሰባቸው መከራ የተነሳ ለማልቀስ እንኳን ጉልበት የሚያጡ ሰዎች አሉ። አትሊስት ካለቀሽ ችግሩ በቁጥጥር ውስጥ ነው። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው፣ በማዕበል ውስጥ የምናልፈው፣ በመሰደብ ውስጥ የምናልፈው፣ በመገፋት ውስጥ የምናልፈው፣ በመተቸት ውስጥ፣ በማጣት ውስጥ፣ በጉስቁልና ውስጥ ወይም በረሃብ ውስጥ፣ በችግር ውስጥ
በብዙ አስቸጋሪ ሁኔታዎች ውስጥ የምናልፈው ሌሎችም ሰዎች አሉ ልክ እንደኛ በችግር ውስጥ በመከራ ውስጥ በፈተና ውስጥ የሚያለፉ ያሉ በጣም ብዙ ሰዎች አሉ። ስለዚህ ጌታ ኢየሱስ ክርስቶስ ስለ ህይወታችሁ ማዕበል፣ ስለ ህይወታችሁ ችግር፣ ስለምታልፉበት ፈተና፣ ስላላችሁበት መከራ ዝም ያላችሁ የሚመስላችሁ ለምን እንደሆነ ነግራቸዋል። በመሰረቱ በምሽት እንዲሻገሩ ጌታ ኦርደር ያደረጋቸው ተአምር ሊያሳያቸው፣ ድንቅ ሊያሳያቸው፣ ጉዟችሁን እግዚአብሔር በዚህ ጊዜ እንዲሆን ያደረገው፣ ትዳራችሁን በዚህ ጊዜ እንዲሆን ያደረገው፣ ጥያቄያችሁን በዚህ ጊዜ እንዲሆን ያደረገው፣ አገልግሎታችሁን በዚህ ጊዜ እንዲሆን ያደረገው። ያላችሁበት ሲዝን ምቹ አይደለም፣ አስቸጋሪ ነው። በአስቸጋሪ ጊዜ እናንተን ማንቀሳቀስ ጌታ የጀመረው ተአምራት ሊያሳያችሁ ነው። እግዚአብሔር ህዝቡን ከግብጽ ሲጠራቸው ከነዓን ላይ ቆሞ ነው። በእግዚአብሔር የተጀመረ ነገር ሁሉ ይጠናቀቃል። እሱ ይላችሁ አልፋ የሆነ የነገር ጅማሬ ነው፣ ኦሜጋ የሆነ የነገር ፍጻሜ ነው። እግዚአብሔር ከግብጽ የጠራቸው ከነዓን ላይ ቆሞ ነው። እግዚአብሔር ካላችሁበት ሁኔታ የጠራችሁ ዴስቲኒያችሁ ላይ ቆሞ ነው። ፍጻሜያችሁ ላይ እግዚአብሔር አለ። እግዚአብሔር የጀመረው ነገር በአጭር አይቀጭም፣ ወይም መሃል ላይ ተስተጓግሎ አይቀርም። እግዚአብሔር የጀመረው ነገር ይጠናቀቃል። ለጥቂት ጊዜ ያስጨነቃችሁ፣ ለጥቂት ጊዜ እያስጨነቃችሁ ያለው ለዓመታት ጥያቄ ውስጥ ላሉ ሰዎች መልስ እንድትሆኑ ነው። አይምሮውን የሳተ ልብስ ለብሶ የማያቅ በመቃብር ይኖር የነበረ ያበደ ሰው አለ። ስለዚህ የጥቂቱ ጊዜ ጭንቀታችሁ፣ የጥቂቱ ጊዜ ማዕበላችሁ፣ የጥቂቱ ጊዜ ለቅሷችሁ የዘመናት የትውልድን እንቆቅልሽ ለመመለስ ነው። አሜን በሉ። ለምንድነው የህይወቴ ማዕበል ካላችሁ፣ ለምንድነው የህይወቴ እንቆቅልሽና ጥያቄ ካላችሁ፣ ለምንድነው በዚህ ሁኔታ ውስጥ የማልፈው ካላችሁ፣ ቢኮዝ እናንተ የምታልፉባት እቺ ትንሽ አጭር የምትመስል 1 2 ወይም 3 4 ዓመት 3 ወር 4 ወይም 5 6 7 ዓመት እነዚህ ጥቂት በጣት የሚቆጠሩ ዓመታቶች አገራችሁ ላይ ያረጁ ያፈጁ ጥያቄዎች አሉ። የተከበሩ ችግሮች አሉ። አንቱ የተባሉ እንቆቅልሾች አሉ። ሰው ሁሉ የሰገደላቸው የዚህ አገር ጥያቄዎች አሉ። በእናንተ ዘመን በእናንተ ጊዜ አምላካችሁ ይሄንን ታሪክ ያደርገዋል። ግዴላችሁ። በእናንተ ጭንቀት፣ በእናንተ ስቃይ፣ በእናንተ ሰቆቃ ኢንጆይ የሚያደርግ አምላክ የላችሁ። ጌታ ኢየሱስ ጌርጌሴኖን ከተማ ገብቶ የፈወሰው ያገለገለው ህዝብ አለ። ኮንፈረንስ አለ። 2000 3000 4000 ሰው 5 6 ሰው አልፈወሰም። የሞተ አላስነሳም። እውር አላበራም። ሽባ አልተረተረም። አንድ ይሄ አጋንንት ስራት ውስጥ የነበረን ሰው ብቻ ነው ከአጋንንት ስራት ውስጥ የፈታው። የአንድ ሰው መፈታት የከተማ መፈታት ነው። የአንድ ሰው መለወጥ የከተማ መለወጥ ነው። የአንድ ሰው መቀየር የከተማ መቀየር ነው። በዚህ ሰው የህይወት ላይ የሚሆነው ነገር ለከተማው ነው የሚሆነው። መገፋቴ ለምንድነው? መናቄ ለምንድነው? መጠላቴ ለምንድነው? በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ማለፌ ለምንድነው? ይሄን ዲዘርቭ አላደርግም። ነርሶች ነው ሲነግራቸው እኔ ይሄን ዲዘርቭ አላደርግም ይሏቸው። እንዲህ አይደለም የተነገረኝ፣ እንዲህ አይደለም የተወራልኝ። እግዚአብሔር ያለኝ ይሄ አይደለም። አዎ እግዚአብሔር ያለኝ ይሄ አይደለም፣ ያለሽ ይሄን አይደለም። ነገር ግን በህይወትሽ አንቺ ብቻ ተጠቅመሽ፣ አንቺ ብቻ ኢንተርቴን አድርገሽው፣ አንቺ ብቻ ሴሌብሬት አድርገሽው የምታልፊው መንፈሳዊ ህይወት ከመዛሙርቱ ከማዕበል በኋላ ከችግራቸው ከጥያቄያቸው ከጭንቀታቸው በኋላ የሆነው ነገር ያዩትን ተአምራት ነው የምነግራቸው። የመጀመሪያው ለብዙ ዘመን በአጋንንት ስራት ውስጥ የነበረው ሰው የተፈታ፣ ሁለተኛ ላይ ደግሞ ነገር ያከተመበት ያለቀበት ያበቃበት የኢያሪዮስ ልጅ ጉዳይ የሞተችዋን ልጅ ጌታ ኢየሱስ የቀሰቀሰው ጣቢታ ብሎ ወደ ውስጥ ገብቶ ተኝታለች እንጂ አልሞተችም ብሎ ግርግር ነበረ። ሰውየው አለቃ ነው። ስልጣን ያልመለሰው ጥያቄ ከተማ ውስጥ ነበረ። ስልጣን ያልመለሰው ሰውየው ደግሞ የነበረው ልጅ አንድ ልጅ፣ ልጅቷ ደግሞ የ12 ዓመት ልጅ ነች። ሞት አፋፍ ላይ ነበረች ነው የሚለው መጽሐፍ ሲናገር። ሞት አፋፍ ላይ። ለምንድነው በዚህ ችግር ውስጥ የማልፈው በዚህ ማዕበል ውስጥ የማልፈው ካላችሁ፣ ጥፋት አፋፍ ላይ ያሉ ሰዎች አሉ። የእናንተን መምጣት፣ የእናንተን መገለጥ፣ የእናንተን መቆም፣ የእናንተን አገልግሎት የሚፈልጉ በጥፋት አፋፍ ላይ ያሉ ሰዎች አሉ። ለነሱ ሰዎች ህይወት እንድትሆኑ ነው፣ እስትንፋስ እንድትሆኑ ነው፣ መባረክ ምክንያት እንድትሆኑ ነው። ልዩነታችን መኪናችን አለ፣ ልብሳችን አለ፣ ጫማችን አለ። ልዩነታችን ፖስተራችን ፖስታችን ማለት ነው፣ መንገዳችን። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም። ሰው ነው የሰውን ውጤት የሚያይ። እግዚአብሔር የማንንም ሰው ህይወት ውጤት አይ መንገዱ ነው የሚያይ። ብዙ ሰው ሊኖርህ ይችላል። ይሄ የተሟጠጠ ነገር ግን አያስቀጥልም፣ ተስፋን አያድስም። የጌታ መምጣት ብቻ ነው ነገር የሚያስቀጥለው። የጌታ መምጣት ብቻ ነው ተስፋን የሚያድሰው። የእሱ መምጣት ብቻ ነው። አንዳንዶቻችሁ ጊዜው ነው ትክክለኛ ጊዜ ላይ ያለው አይመስልም። በትክክለኛ ጊዜ ጮኝነት የጀመርኩ፣ ትዳር የጀመርኩኝ፣ ስራ የጀመርኩኝ፣ አገልግሎት የጀመርኩኝ አይመስለኝም። ታይሙ አይደለም ወይ እዚህ ሁኔታ ውስጥ ባልገባው የምትሉ ሰዎች አሉ። this is the right time። ለተጠራ ሰው የማዕበል ጊዜው ነው። ንስር ከተቀመጠችበት የምትነሳው አውሎ ንፋስ ሲነሳ ንስር ከጎጆዋ ትወጣለች።
ሰዓቱ የማዕበል ሰዓት ነው። ሰዓቱ የወጀብ ሰዓት ነው። ሰዓቱ የጥያቄ ሰዓት ነው። የችግር ሰዓት ነው። ሰዓቱ የኮንፊውዥን ሰዓት ነው። በዚህ ጊዜ ጥግ መያዝ ነው እንጂ ወደ መንገድ መውጣት አያስፈልግም ብሎ የሚነግር የፍጥረት ዓለም ትምህርት ነው። የዚህ ዓለም ትምህርት ነው። ልክ የቻሌንጅ ሰዓት፣ የማዕበል ሰዓት፣ የወጀብ ሰዓት የተጠሩ ሰዎች፣ አኖይንትድ የሆኑ ሰዎች፣ ዲቫይን ፕሮግራም ያለባቸው ሰዎች ከኮንፈርት ዞናቸው ይወጣሉ። የዛን ጊዜ ከፍታውን ይይዛሉ። አሁን እነግራቸዋለሁ። እንግዲያውስ በሕይወታችሁ ላይ ትንቢት እናገራለሁ። ይሄ ጊዜ ምቹ አይደለም፣ ለስራችሁ ይመቻቸዋል። አሁን ኢትዮጵያ ያለችበት ጊዜ ለኔና ለናንተ ምቹ ጊዜ ነው። ለመስራት ምቹ ጊዜ፣ ለማግባት ምቹ ጊዜ፣ ለማገልገል ምቹ ጊዜ፣ ለመሮጥ ምቹ ጊዜ ነው። እግዚአብሔር ምስክሬ፣ ምቹ ጊዜ ነው ይሄ ጊዜ። ማን ነው ትክክለኛ ጊዜ አይደለም ያለው? ማዳመጥ ያለብህ የሚናገርህን አምላክ ነው። እንሻገር ያለህን ጌታ ነው። መስማት ያለብህ እሱን ነው። ደግሞ እሱ ያለው ተሻገሩ ሳይሆን እንሻገር። እሱ ያለው ተሻገሯል፣ እንሻገር ነው ያለው። አብሬያችሁ ነኝ ነው ያለው። ከእናንተ ጋር ነኝ ነው ያለው። ከእግር ብረትም ከእጅ ሰንሰለትም በላይ የሆነ ያንተን መምጣት ከጌታ ጋር እዛ ሁኔታ ላይ መድረስ ኤክስፔክት እየጠበቀ ያላል። እግዚአብሔር እኮ መልሱ በየት መንገድ እንደሆነ እኮ አጣቁ። አንዳንዶቻችሁ የምታልፉ ያላችሁበትን ጥያቄ የግል ጉዳይ ታርጉታችሁ። የግል ጉዳይ አድርጋችሁት ከእግዚአብሔር ጋር ታጣላችሁ። አሁን እኔ ትላላችሁ እናንተ ያላችሁበትን ኮንፊውዥን፣ ጥያቄ፣ ችግር ምናምን የግል ኬዝ አድርጋችሁ ከመዳንም ጋር ትጣሉ። ወዳጆች ይሄ ብቻ እኮ አይደለም። ለዘመናት ባጋንንት ስራት ውስጥ የነበረው ሰው ብቻ አይደለም የተፈታው። የኢያሪዮስ ልጅ ብቻ አይደለም ከሞት የተነሳችው። 12 ዓመት ደም ሲፈሳት የነበረችው ሴትዮ ከዚህ ጉዞ በኋላ ነው የዘመናት የደም ጅረት እኮ ነው የቆመው። ገንዘብ ያልቻለው፣ ንብረት ያልቻለው፣ ሐኪም ያልቻለው ጥያቄ የተመለሰው ጌታ ኢየሱስ ደቀ መዛሙርቱን በታንኳ ይዟቸው ከተጓዘ በኋላ ነው። አልቆም ያለ ጥያቄ አለ፣ አልቆም ያለ ችግር አለ። የናንተን መድረስ፣ የናንተን መገለጥ፣ የናንተን አገልግሎት እየጠበቀ ያለ። ከናንተ የከፋ ጥያቄ ውስጥ ያሉ ሰዎች እንዳትረሱ። የከፋ ችግር ውስጥ ቢያንስ እናንተ እያለቀሳችሁ እንባቸው ደርቆ ድምጻቸው ሰልሎ ላልቅስ ልሳቅ ብለው ግራ የገባቸው ሰዎች አሉ። አትሊስት አንቺ እያለቀሽ ችግርሽን እያሰብሽ ሶፍት አለሽ። ሶፍት የሌላቸው ሰዎች አሉ። ጥያቄ ውስጥ ያሉ ሰዎች ለነሱ መልስ ትሆኑ ዘንድ ነው። ምንም ባላረጋችሁት ሪጀክሽንን እንድታዩ የሚያደርጋችሁ በጣም ብዙ በተደጋጋሚ ሪጀክሽን ውስጥ የኖሩ ሰዎች አሉ። አንዳንዴ ቡጢ ለሰጪው ቀላል ነው እንደሚባለው ያላለፋችሁበትን ህይወት ስትመክሩ ስታገለግሉ ቀላል ሊመስል ይችላል። ያለፋችሁበት ሲሆን ግን ፔኑን ታቁታላችሁ። በጥፋት ላይ ያለ፣ በችግር ላይ ያለ፣ በጥያቄ ላይ ያለ ትውልድ ያለ ታሷል። ያላችሁበት ችግር የወራት ከሆነ የአመታትን ጥያቄ ሊፈታባችሁ፣ ያላችሁበት ችግር የአመታት ከሆነ የዘመናት ጥያቄ መልስ እየሰራባችሁ፣ በኑሯችን ላይ እግዚአብሔር ባይኖርበት፣ በክርክራችን ላይ እግዚአብሔር መልስ ባይሰጥበት፣ በትግላችን ላይ እግዚአብሔር ክንዱን ባያነሳበት፣ በጦርነታችን ላይ እግዚአብሔር ባይሰለፍበት በህይወት አንኖር። ይሄው ከዚህ ማታ ጀምሮ አንድ እውነት ነግራችኋል። በኑሯችሁ ውስጥ እግዚአብሔር ብቻ ነው የሚኖርበት። 1 2 3 4 5 ተብለው በሚቆጠሩ የምድር ላይ ቆይታችሁ እግዚአብሔር ብቻ ይኖርበታል። ስትኖሩት በእንባ አይኖራችሁት፣ በብዙ ሳቅ፣ በብዙ ደስታ ትመሰክሩታላችሁ። ለምን ይመስላችኋል እግዚአብሔር ፍላጎታችሁን የከለከላችሁ? ለምን ይመስላችኋል እግዚአብሔር አምላክ ደስታችሁን የከለከላችሁ? ለምን ይመስላችኋል እግዚአብሔር አምላክ ሌሎቹ ቅንጣት ታክል ቦታ የማይሰጡትን ጉዳይ እናንተ በልባችሁ እንዲከብድ የሚያደርግ? በመሰረቱ ለሰው ልጅ የማይራራ ሰው፣ ለሰው ሸክም በሌለው ሰው እግዚአብሔር አይሰራም። የመጀመሪያው ጥሪ እንዳለ፣ ቅባት እንዳለ፣ እግዚአብሔር በአንተ ህይወት ላይ ፕሮግራም እንዳለው የምታውቀው ለሰው የሚራራ ልብና መንፈስ ሲኖር፣ ይሄ ጉዳይ ወርልድ ፉድ ፕሮግራም አይደለም። ይሄ ጉዳይ ዝም ብለህ የቀይ መስቀል አባል ወይም የቀይ ጨረቃ አባል ስለሆንክ አይደለም። ዲስ ዲቫይን ኮሊንግ፣ ይሄ መለኮታዊ ጥሪ ነው። ይሄ መለኮታዊ ሸክም ነው። የትኛው አመፀኛ፣ የትኛው ማጅራት መቺ ስለሆንክ ነው በማበል ውስጥ የምታልፈው? እንደው አንዳንዶቻችን የምናልፍበት፣ አንዳንዶቻችሁ የምታልፉበት ችግርና መከራ ወይም ደግሞ ጥያቄ የከተማው እኔ ነኝ ያሉ ማጅራት መቾች እኮ አያልፉበት። ምን ሆነ ነው? የከተማ ማጅራት መች እኮ ቅቅል ነው የሚበላው። ቅቅል አጥንት ያለው ቅቤ አንድ ጆግ ይበቃል እያለ እኮ ነው የሚበላው። እንዲህ ስጋ እየመታ እኮ ነው የሚበላው። እና ታዲያ አንተ ጉዳይ እንደዚህ ኮምፕሊኬትድ የሆነ ምን ስለሆነ ይመስላል? አሁን መንፈስ ቅዱስ እኮ እየነገራችሁ ያለ ወይኔ አሁን ዛሬ ከዚህ ቤት ስትወጡ ሆሊ ስፒሪት እኮ እያላችሁ ያለው እኮ ጉዳይ አለ። አሁን በምታልፉበት ጉዳይ ውስጥ የኔ ፕሮግራም አለበት ነው የሚላችሁ። የኔ ፕሮግራም አለበት ነው። ለብዙ ህዝብ አደርጋችኋለሁ፣ ለብዙ ህዝብ አደርጋችኋለሁ። በጨለማ ላይ ብርሃን ያደርጋችኋል፣ በረሃብ ላይ ጥጋብ ያደርጋችኋል። መልስ የምትሆንባቸው ምዕራፎች ግን አንተ ራስህ ያለፍክባቸው፣ ቴስት ያረካቸው። ለዚህ እኮ ነው ዳዊት እንደዚህ ያለው፣ እኔ ያለ አባቴን በጎች እጠብቃለሁ። ድብ ይመጣ ነበር፣ አንበሳ ይመጣ ነበር አለ። አሁን መልስ ሊያደርገው ነው። እዛ በብዙ ጥያቄዎች ውስጥ እግዚአብሔር ያሳለፈው የምድሪቷ ዋነኛ ጥያቄ ጎልያድ ጠዋትና ማታ አሳይመንት እየሰጣቸው ይሄዳል። ተደጋጋሚ ጊዜ በጥያቄ ውስጥ አልፏል ሰውየው። ተደጋጋሚ ጊዜ ከአንበሳና ከድብ ጋር ተጋጥሟል። ይሄንንማ አለ መቼም ድብ መጥቶ በጎቹን ይወስድ ነበር፣ እኔም ተከታትዬ ያስጥለው ነበር ካለ ባይ ዘ ወይ ዳዊት ድቡን ሲያስጥለው እኮ ድቡ ትቶት አይሄድም። በጉን ከጣለው በኋላ ወደ አስጣለው ነው ፊቱ የሚያዞረው። ከዳዊት ጋር
እኮ ይጋጠማል። ዳዊት እኮ ዝም ብሎ እዚህ ጁምናምን ኒቪያ ሎሽን ተቀብቶ የሚመጣ እንዳይመስል በስክራች እኮ ነው። በትክክል እኔ ዳዊት መንግስተ ሰማያት ካገኘሁ ታውቀዋለሁ። ቆዳው ላይ ብዙ ጭረት ያለበት ሰው ካለ ዳዊት ምን ሆነ ነው ይሰማል ወይ? አዎ ከአንበሳና ከድብ ጋር ነው የሚታገለው። አንበሳ ደግሞ በፀጉሩ መሰለ በጎፈሬው መሰለ እንደሚታገል በጥፍሩ ነው የሚታገል፣ በጥርሱ ነው የሚታገል እና ብዙ ስክራች አለበት። ብዙ ስክራች ያለባቸው ሰዎች ከተማ አገር ነው የሚያድኑት። አንዳንዶቻችሁ ከቤተሰባችሁ እኮ ፀሐይ በትክክል ያልመታችሁ ልጆች ናቸው። በከባድ ማዕበል ውስጥ የሚያጋጫችሁ የኔ መዳን ከባድ ምት እንዲያልፍባችሁ የሚያደርጋችሁ ደግሞ የመጀመሪያ ጊዜ እግዚአብሔር ለአገልግሎት ሲጠራኝ እንደዚህ አለ። ጭቃ አለ በማህተብ ሲረገጥ እንደሚለወጥ እንዲሁ አለ። ምን ማለት መሰለ? የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር እኔ በጣም ነው ይሄን ቃል የምወደው። የማህተብ ቀለም በማህተብ ሲረገጥ ቅድም ቀለም የነበረው ማህተቡ ከረገጠው በኋላ ግን በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ማህተብ ቀለሙ ፊደል ይሆናል። ቀለሙ ፊደል እንዲሆን መረገጥ አለበት። አንድ እጅ ሊያልፍበት ይገባል። የሚነበብ እንዲሆን ምስክርነት እንዲኖራችሁ የምትነበቡ እንድትሆኑ ትውልድ የሚያነባችሁ መልእክት ከውስጣችሁ እንዲወጣ ነው ጫናው። የምታልፉበት ፕሬዠር፣ የምታልፉበት ጥያቄ፣ የምታልፉበት ብቸኝነት፣ ችግር፣ ወጀቡ የምትነበቡ እንድትሆኑ ነው እንጂ ዝም ብሎ አይደለም። እያንዳንዱ መጥቷችሁ የሚያልፍ ነገር ታሪክ ከውስጣችሁ አውጥቶ ያልፋል እንጂ ዝም ብሎ ተረት ሆኖ የሚቀር ጉዳይ እንዳይመስል። ማዕበሉ የትኛውም ይሁን እኔ ግን መድረሴ እርግጥ ነው። ለምን ካልከኝ እሱ ያስጀመረኝ ጌታ አልፋ ነው፣ ደግሞ ኦሜጋ ነው። በአልፋነቱ አስጀምሮኛል፣ በኦሜጋነቱ ያስጨርሰኛል። ከኋላዬ ብቻ አይደለም ያለው፣ እሱ ከፊቴም አለ። እምደርስበት ቦታ እሱ ቀድሞ ደርሷል። ዛሬ መንፈስ ቅዱስ ለኔ የሚለኝ ነገር ልንገራችሁ። ይሰማል ወይ? ያ ህልማችሁ ጋር አምላካችሁ ቀድሞ ደርሷል። ቀድሞ ደርሷል። እኔ ጌታ ደርሷል፣ ቀድሞ ደርሷል። ይሆናል። ይሄው ዛሬ በእናንተ ጆሮ አውጀዋለሁ። በልባችሁ ያለው ያ ሸክም በመጽሐፋችሁ በደብተራችሁ ላይ ጻፋችሁት ያ ህልም ይሆናል። አካል ይይዛል። የማይሆን ይመስላል፣ ተራ ይመስላል፣ ከባድ ይመስላል፣ እናንተ ለዛ ጉዳይ ማጥበቁ ይመስላል። ግን ይሆናል። ውሃ ወደ ነዳጅነት የሚቀየረው በእርዝክክ ነው። ሃይ ፕሬሸር ኤችቶን ነው ወደ ነዳጅነት የሚቀየረው። ምድር ስትንቀጠቀጥ የመሬት መንቀጥቀጥ ነው ነገር ይቀይራል። ማዕበል ውስጥ ናችሁ፣ ችግር ውስጥ ናችሁ፣ አድራሻ ይቀይራል እሱ ጉዳይ። አሪፍ ገፊ ይስጣችሁ እግዚአብሔር፣ ልክስክስ ገፊ አይስጣችሁ እግዚአብሔር። በህይወቴ ከምጠላው ነገር አንዱ ልክስክስ ገፊ ነው። ሎክፎ የሚተው ገፊ አይስጣችሁ። ከገፏችሁ ቆንጆ ጡንቻ ያለው ይግፋችሁ፣ አሽቀንጥሮ የሚገፋችሁ፣ አድራሻችሁን የሚቀይር